ሊዲያ እንግዲህ ከአባዬ ቤት የምትባረርበት ቀኗ እየደረሰ ነው ማለት ነው። ምክንያቱም የምታደርጋቸው አረካቶች ዋጋ እያስከፈላት ይገኛል። እሷ እመሟ እንዳለ ሆኖ ግን ፊቷ ላይ የሆነ ተንኮል አነባለው አለች የአባዬ ሚስት። ከዛ በኋላ ማሚዬ እሱ እያደረገው ባለው ነገር እኔ በጣም እየተሰቃየው ነው። ምክንያቱም ተመስገንን የራሷ ለማድረግ የማታደርገው ነገር የለም። ስለዚህ እማዬ ግራ ተጋብቻለሁ፣ ምን እንደማደርግም አላቅም ስትላት ማሚ እንግዲህ ጥሩ ምክር ሰጠቻት ማለት ነው። አንቺ እሷን በልጠሽ ነው መገኘት ያለብሽ፣ ስለዚህ አንቺ ከእሷን መብለጥ አለብሽ አለቻት። ከዛም እንግዲህ እንደምንም ብላ ከዛ ከባድ ችግር ተፈጠረ ማለት ነው። እንደምንም ብላ ትሁቴት ለባብሳ እንድትወጣ አደረገቻት ማለት ነው። ከዛም ትሁት እንግዲህ ለባብሳ ስትወጣ ተመስገን ወዴት ነው ምንድን ነው አለ ማለት ነው። ከዛም እንግዲህ ምንድን ነው የተፈጠረው ያዙኝ ልቀቁኝ ሲል ከዛ በኋላ አረ ተረጋጊ። ማያም ደግሞ ሊዲያን እንግዲህ ጠምዳ ይዛታለች ማለት ነው። ሊዲያ አሁን ላይ ያው እንዳያችኋት ነው ማለት ነው። ሊዲያ ማለት ቀላል ሰው እንዳትመስላችሁ፣ ሳትታመም ታመም ያለው እያለች ነው ማለት ነው አውቃ። ምክንያቱም እያደረገች ያለችው ነገር ተመስገንን የራሷ ለማድረግ ብቻ ነው እንጂ ማንም ታማ ወይም ደግሞ የሆነ ነገር ሆና አይደለም። በፍጹም አልታመመችም። ስለዚህ አሁን ላይ እያደረገች ያለችው ነገር አውቃ እንደሆነ እንግዲህ ሁላችንም እናውቃለን። ግን ምንም ሊሳካላት አልቻለም። ዛሬም ታዲያ ማያ እንግዲህ ባለፈው ተመስገን አስጥሏታል ማለት ነው። የሆነ ሰው እየተከተለኝ ነው ብላ ፈርታ፣ ከዛ በኋላ እንደምንም ወደ ቤት ተመለሰች። ተመስገን መለሳት። ታዲያ ሱቅ ማን ላከች ስትል ለተመስገን ሁሉንም ነገር ነገረችው። ለትሁት ነግረሻታል ሲላት አልነገርኩም፣ እንዳትነግሪያት፣ እንደምታስቢው አይደለም ነገሩ፣ ግን በቃ ለትሁት እንዳትነግራት አለ። ከዛ በኋላ እሺ አልነግራትም። ከዛም እንግዲህ እንደምንም እንትን ብለው ያው እንዳያችሁት ነው ማለት ነው። ትሁቴ ታዲያ አሁን ደግሞ አንዱን ስትለው ሌላኛው ስትለው በሌላኛው እየመጣባት ችግር ተደራረበባት በሚያሳዝን ሁኔታ። ከዚህ በኋላስ ምን እንደሚፈጠር እንግዲህ ምንም የምናውቀው ጉዳይ እንደሌለ ነው የምነግራችሁ ማለት ነው። ስለዚህ እያንዳንዱን ነገር አሁን ተመስገን በሂደት ያጠራል። እናም ያ ቲናን የሚፈልገው ሰውዬ እንግዲህ ልጅቷን አፋጧታል ማለት ነው። በጥፊ አቀመሰችው እሷም ማለት ነው። ማያ ያ እንትናን ቲናን የሚፈልገው ቲና እንግዲህ ከሀገር ወጥታለች። 75 ሳንቲም ሳታስቀር ከሀገር ወጥታለች ተባለ። ያ ነገር ደግሞ በጣም አስደንግጧቸዋል። ከዛም ትሁቴ እንግዲህ ቲና አሁን ለት ደብዳቤ ልካ ነበረ። የላከችው እኛን ግን ሌላ ነገር ብለን ነበር። ምክንያቱም ማያ እንደጠፋች ነበር ያ ደብዳቤ ቤት ላይ የመጣው። ከዛ በኋላ እንግዲህ ደብዳቤው ለሰላምታ ነው፣ መጥቼ ቻው ሳልላችሁ በመሄዴ ምናምን ነገር ነው። ከዛም ትሁት እሱን እያነበበች አለቀሰች። ማያም እንግዲህ ለትሁት ምንም ነገር እንዳትነግራት እባክሽ ብለው አስጠነቀቋት። መናገሬ አይቀርም፣ ዛሬ ብትከለክሉኝ ነገ መናገሬ አይቀርም ብላለች። እንግዲህ ወይዘሮ ሊዲያ እኔ ወደዛ ቆሻሻ ህይወት መመለስ አልፈልግም፣ እኔ ወደ ጨለማ ህይወት፣ እንደዛ ካልሽ ስነ ስርዓትሽን ይዘሽ ቁጭ በይ። ይሄ እንደፈለገ የምትንደላቀቂበት ወይም እንደፈለገ የምትዘይበት ቤት አይደለም፣ የትልቅ ቤት ሰው ነው። ስለዚህ ስነ ስርዓት ይኖርሽና ስነ ስርዓትሽን ይዘሽ ቁጭ በይ አላት ተመስገን። ተሙዬ እኔ እኮ አንድ ሐሙስ ነው የቀረኝ ለሞት እያለች እንግዲህ እንደዚሁ እያሾፈችባቸው እሷ እዚሁ አለሟን ልትቀጭና ትሁትንና ተመስገንን ልታራርቃቸው ቁርጣ ተነስታለች። እሱም ደግሞ በቃ ንጹህ ሰው ናት፣ ምስኪን ናት፣ ታማሚ ናት ብሎ ነው ያዘነላት እንጂ በሌላ ነገር አስቧት አይደለም። እሷ ግን አውቃ ነው። አይታችሁ ከሆነ አውቃ ተመስገንንና ትሁቴን ለማለያየት ብቻ ነው። ታዲያ ማያ አቅሻለሁ፣ አንቺን በደንብ ነው ማቅሽ። ለምን ማስታወስ እንደቸገረኝ ባላቅም አታውቂኝም፣ ዝም ብለሽ ነው የሰው መመሳሰል ይሆናል እያለች እንግዲህ
ያዙኝ ልቀቁኝ አለች። ከዛ በኋላ አይ የሰው መመሳሰል እንኳን አይደለም። ከዛም ስለ አባቷ ቁጭ ብላ በስልክ እያወራች እያለ እችው ሊዲያ ተደብቃ እየሰማች ነበረ። ሊዲያ ማለት የአባዬ ሚስት ብቻ ናት ተንኮለኛ መሆኗን ያወቀችው እስካሁን። እናም ምን አለች እንደውም ለትሁት ልጅቷ እመሟ ቢያሳዝነኝም አይኗ ውስጥ ግን የሚነበበው ተንኮል ነው። እናም የሆነ ተንኮል ውስጧ አስቀምጣለች። ስለዚህ የሆነ ነገር ነው እያሰበች ያለችው። አሁንም ምን ማድረግ እንዳለብን እንኳን የማውቀው ጉዳይ የለም እያለች ነው ማለት ነው። ምክንያቱም የአባዬ ሚስት ልጅቷን አሁን ተመስገን ነው ለተመስገን ሲሉ ነው። አይ አንቺ ቆይ እንዴት እዚህ ቤት መጣ እዚህ እንዴት ፈቀዳችሁላትና እዚህ እንድትቀመጥ አደረጋችኋት ስትል ማያ ምን እናርግ የኔ ልጅ የፈቀደችው እኮ እሷ ራሷ ናት። ማ ትሁት? አይ አባዬ ኧረ ትሁት አታደርገው። እውነቴን ነው የኔ ልጅ እኛ እንኳን አይሆንም ብንላትም እሷ ናት ፈቅዳ እባካችሁ ያማታል እዚህ ትቀመጥ ብላ የፈቀደችው። ታዲያ እሷ ከፈቀደች እኛ ምን እናደርግ ብለን እኛም ፈቀድንላት። ይገርማል። ጭራሽ አዎ እሷ ፈቅዳ ነው። አባዬ አውቃለሁ ማያ ምንም ባትነግሪኝም እንዳየሻት እንዳልወደድሻት አውቃለሁ። ምክንያት ስላለኝ ነው አባዬ። ግን ላስታውስና ሁሉንም ነገር እነግርሃለሁ። ምንድን ነው የምታስታውሽ የኔ ልጅ? የማውቀውን ሁሉንም ነገር አስታውሳለሁ። ከዛ በኋላ እንግዲህ ማያ በክፉኛው እያየቻት ነበረ። በፍጹም አልተዋጠላትም፣ በፍጹም ማለት ነው። ስለዚህ እችን ልጅ ላስታውስና የማደርገውን እኔ ራሴ ያውቃለሁ። አዎ የሆነ ያቀደችው ነገርማ አለ። ይችን ልጅ አውቃታለሁ በስነ ስርዓት ነው የማውቃት። ግን ለምን ማስታወስ? የኔ እናት እኔ አላቅሽም። ተመሳስዬብሽ ሊሆን ይችላል እንጂ ታውቂኛለሽ። አንቺማ በደንብ ነው የምታውቂኝ። እኔ ግን ለምን አንቺን ማስታወስ እንደከበደኝ ባላውቅም ዞሮ ግን ማስታወሴ አይቀርም። የዛ ጊዜ እንድንተዋወቅ እንችላለን አለቻት። በጣም ነበር ልጅ ያይደነገጠችው። እችን ልጅማ ቶሎ ብዬ የሆነ ነገር ካላደረኳት እቅዴን ሁሉ ልታበላሽብኝ ነው ብላ በውስጧ እንግዲህ እያወራች ነበር ማለት ነው ወይዘሪት ሊዲያ። ምክንያቱም እየሆነ ያለው ነገር እንግዲህ ምንም እንትን አላላትም፣ ደስ አላላትም በፍጹም። እና ምንድነው ሀሳቧ? በቃ እሱ ተመስገንን የራሷ ማድረግ፣ ትሁትን ከተመስገን ወይ ማራቅ፣ እንደዛ ነው። ትሁቴ እየሆነው ያለ ባለው ነገር ተስፋ እንድትቆርጥ በዛ ነው። እና ይሄ ነገር ደግሞ እስከ መቼ ነው እንደዚህ የሚቀጥለው? እንደዚህማ መሆን የለበትም እያለች እንግዲህ ከዛ በኋላ እንደምንም ብለው አግባባት ማለት ነው። ግን እሷ አሁንም ያልተዋጠላት ነገር አለ። ምክንያቱም ማያ እች ልጅ ምንም አልወደዳትም። ትሁቴ አንቺ የዋነሽ ለሰዎችም አዛኝነሽ፣ ግን ደግሞ እባክሽ እህቴ ተጠንቀቂ፣ በየዋነት ዝም ብለሽ አትነጂ እባክሽን እህቴ እያለቻት ነው ማለት ነው። ከዛ ምን ሆነሻል ማያዬ? ምንድን ነው የተፈጠረ ነገር አለ እንደ እህቴ ስትላት፣ ትሁቴ እኔ ምንም ደስ አላለኝም እየሆነ ያለው ነገር፣ ግን በቃ እባክሽን እህቴ እራስሽን እንድትጠብቂ ነው የምፈልገው አለቻት። እሷም ደግሞ እሺ ግን ከማን ነው ከምንድን ነው የምጠብቀው አለቻት። ከዛ በኋላ ከሁሉም ነገር እህቴ ከሁሉም ነገር እራስሽን እንድትጠብቂ እፈልጋለሁ ስትላት፣ እሷም እሺ አለቻት። እንግዲህ እሺ ስትላት ልጅቷን በጣም ነበረ እግራ የተገባችው። ማያ ምን ሆናለች? የሆነማ የሰማችው ነገር እንዳለ ይሰማኛል። አዎ የሆነ ነገር አለ። ማያ ያለ ወትሯ ነው እንደዚህ የሆነችው። ስለዚህ ማያን በደንብ መጠየቅ አለብኝ እያለች ከዛ በኋላ እሷም ማያም እንግዲህ አሁን ላይ እህቴ ብነግራት ልታምነኝም ላታምነኝም ትችላለች። ግን እችን ልጅ አንዴ ላስታውስና ብቻ
ለምን እዚህ ቤት እንደመጣች ለምን አናት አላማ እንደመጣች እንድትናገር ነው የማደርጋት እያለች ነው ማለት ነው። ስለዚህ እንደዚሁማ አለቃት። አዎ የመጣችበትን አላማ እንድትናገርና ከዛ በኋላ ለምንድን ነው እንደዚህ እዚህ ቤት እየሆነች ያለችው እሱን ነገር መጠየቅ እፈልጋለሁ እያለች ነው ማለት ነው ማያ። እናም ትሁት እንግዲህ እስካሁን ምንም ሊገባት አልቻለም። አንድ ቀን ደግሞ ሲገባት እንግዲህ እውነቱን ታውቆ ይሆናል ብዬ ተስፋ አደርጋለሁ። ግን ለአሁኑ ማያ ጀግና ናት። ግን የእውነት ሳላደንቃት አላልፍም። ጎበስ ኮስተር ያለች የተሰጣትን ካራክተር እንግዲህ በአግባቡ የምትሰራ ልጅ ናት እንዳያችኋት ማለት ነው። ከዚህ በኋላ እንግዲህ ከባድ ጦርነት ነው የሚነሳው። የሻንቅላ ጦርነት በሉት እንግዲህ እሱን አብረን የምናየው ይሆናል። ማያም እንግዲህ ሀገሩን ዞር ዞር ብዬ ልያው ስትል ሊዲያ እንደመበለፈው እንዳልሆን ብላ ነው መሰለኝ ሀገሩን አታውቂው የት ሄዳል የት ነው የምትሄጂው ስትላት ትሄድ ምን ችግር አለው አለቻት። ማሚ ታይ በኋላ ደግሞ ችግር ይፈጠርና እንደባለፈው እንዳትሆን ስትላት አይ ምንም አይፈጠርም አታስቢ። ሰላም ውድና የተከበራችሁ ቻናል